እንደምን ዋላችሁላችሁ? በጣም ኤክሳይትድ ነኝ። በጣም እግዚአብሔርን እባርካለሁ። ሁላችሁንም አትሊስት አንድ ሰው ዛሬ ስለተዋወቁ፣ ስለዚህ ሁላችሁም አንድ ጊዜ እግዚአብሔርን በጭብጨባ አሁን የፓናል ዲስከሽን ጊዜ ነው የሚኖረን እና እዚህ ጋር ወንበር ይመጣል ለሶስት ወር ዲስከስ ለሚያደርጉ ሰዎች። ዛሬ ዲስከስ የምናደርገው ፖይንት ምንድን ነው? ክርስትናችን ኤክስፕረስድ የሆነ ላይፍ ከቸርች ውጭ። ቅድም ሩህ የሆነ ነገር ብላለች እና ላይክ ዲስ ኢዝ ላይክ ባክሮም ልክ ጌም ውስጥ እንዳለና ቸርች ውስጥ የምንታጠቅበት ቦታ ነው እና ቅድም I already gave my blessing today። በቃ ከዚህ በፊት በነበረው አምልኮ ግጥም እግዚአብሔር ይባርካችሁ ሁላችሁንም በጣም ተባርኪያለሁና I hope everybody did። ሌላ ለማለት የምፈልገው ነገር ምንድነው? አሁን በምንሰማው በዙሪያችን ያለው ነገር ምንድነው? ኔጌቲቭ ኒውስ ነው። ኃጢአት ብዙ ነገር በዛ፣ ዳርክነስ በዛ ነው። ኦፍ ኮርስ በዝቷል። ግን አንድ ነገር ላሳስባችሁ የምፈልገው ምንድነው? እግዚአብሔር የማዳን እጁ መቼም አላጠረም። የእግዚአብሔር ማዳን አይኖቻችን ተገልጠው ቢያዩት ማለት ነው። ላይክ ኤልያስ እና ኤልሳ ጊዜ ማለት ነው። የአንዱን አገልጋይ እባክህን እግዚአብሔር ሆይ አይኑን ግለጥ ሲል በተራራ ላይ ያለውን የእግዚአብሔር ሰረገላዎች ሲያይ he was done። በቃ ነፍሱ እስከ ዘላለም ተነክታ ቆይታለች እና ምንድነው የኛ አምላክ እየተሸነፈ አይደለም። በዚህ ዘመን ይመስላል ከፊት ለፊታችን ያለው ሪያሊቲ ፋክት፣ ቴሌቪዥን፣ ሬዲዮ፣ ሶሻል ሚዲያ and everything because እነሱ ፕሮሞት የሚያደርጉ የክርስቲያንን የኛን አምላክ ኒውስ አይደለም፣ ሌላኛውን ዳርክነስ ነውና ኤፌሶን 1:11 ላይ ምን ይላል? እግዚአብሔር እቅዱ በልጁ በዓለም መጨረሻ በጊዜ መጨረሻ ዓለምን ለመጠቅለል ነው ይላል እና ያንን እቅድ ማን ሊያስተጓጉለው የሚችል ይመስላችኋል? ኖበዲ ሊያስተጓጉለው አይችልም። እግዚአብሔር ካቀደ ይፈጽመዋል። ስለዚህ እኛ የታቀደልን ነገር ውስጥ ሰዎችን ኢቫንጀላይዝ አድርገን የታቀደላቸው ሰው እቅድ ውስጥ ማስገባት ነው። ስለዚህ እኛ የምንፈልገው በአሁኑ ጊዜ ምንድነው? nothing but እግዚአብሔር አይኖቻችንን ከፍቶ ከዙሪያችን ያሰማራውን መንፈሳዊ አይን መንፈሳዊ ዓለም ላይ ያለውን ሰረገሎች ጦሮችን እንድናይ ብቻ ነው መጸለይ ያለብን። we get energized። ኔጌቲቭ ነገር ከላይፋችን ዳርክነስ፣ ተስፋ መቁረጥ ሁሉ ይጠፋል ማለት ነው። ሶሪ አሁን ዲስከስ የምናደርግበት እስካሁን ከምለው ነገር ጋር አይደለም እና ዲስከሽን ፖይንታችን ላይ እዚህ ጋር ዮኒ ከፊሊ by the way I am Jonathan ከፊሊ sorry ዮኒ ሚሊ እና ሚኪ እዚህ ጋር እንፈልጋቸዋለን። እናንተ ሐሳብ ዲስከስ ታደርጉልናላችሁ። አሁን በማነሳው ሐሳብ few points ናቸው። እዚህ ጋር ሙስሊስ እና የዲስከሽን ፖይንቱ ማለት ነው ዮናታን ደበላ ከፊላደልፊያ Thank you. Yosias. ሞቅ ያለ ጭብጨባ ካሉናል ማለት ነው። እሺ አሁን የምንወያይበት ነገር አዲስ ነገር ለብዙዎቻችን ላይሆን ይችላል ግን we need to bring that into our attention እና ምንድነው መንፈሳዊ ህይወት ወይም ክርስትና ህይወታችን ከቸርች ቴሪቶሪ ከቸርች ኢንቫይሮንመንት ከክርስቲያን ኮሚኒቲው ሲወጣ ያለው ኢፌክት። ለምሳሌ ክርስትና ህይወታችን ኦል ኦቨር ህይወታችንን ገቨርን ማድረግ አለበት፣ መምራት አለበት። all over ሲባል family life, social life, financial life, academic, work life, everything ማለት ነው። family life vertical horizontal በተለያየ dimension እና ይሄ ነገር ገቨርን ማድረግ እንዳለበት is like the basic teachings of Christianity።
ነገር ግን የመጀመሪያው ድካማችን የመጀመሪያው ስቴፕን ለማድረግ ስንወድቅና ያለን ይሄን ስቴፕ ለመውሰድ ማለት ነው። ስለዚህ ክርስቲያኖች አሁን አንዳንድ ጊዜ ሰምታችሁ ከሆነ they are so perfect, they are so active around church environment ግን ከዛ church environment ሲወጡ አንደኛ እዛኛው ላይፍ ላይ ክርስቶስን እያሳዩ እያንጸባረቁ አይደለም ማለት ነው። ከላይ የተቀበልን ወደ ጎን ማንጸባረቅ ስላለብን አንደኛ እሱ ላይ ዲስከስ እናደርጋለን። ቀጥሎ ደግሞ ምንድነው ክርስቶስ በእኛ ህይወታችን በእያንዳንዳችን ላይ ማለት ነው ወደ ውጭኛው ኢንቫይሮንመንት ከመሄዱ በፊት is he God, is he Lord over our everything, our like social life, financial life, academic life, work life በእያንዳንዱ ነገር ላይ ክርስትናችን ምን ያክል እየተገለጠ ነው? which is equal to ጌታ ምን ያክል በእያንዳንዱ በፋይናንሻል ላይፋችን ሊሆን ይችላል በፋይናንሻችን ላይፍ ይሆናል በእያንዳንዱ ነገር ላይ ምን ያክል አንግሰናል ምን ያክል ጌታ አድርገናል የሚለውን አንደኛ የምንወያይበት ፖይንት ይሆናል። there's going to be 3 more points ይሄ አንደኛው ነውና ከዚህ ጋር ታይዞ እስቲ እናንተን ኤክስፒሪየንስ ሼር ታደርጉናላችሁ። I think ሶስት ጥያቄዎች ነው የጠየቀው እና በየትኛው ያ አይኖስ ሰፊ ነገር ነው። እሺ አንድ ላርገውና ጥያቄውን ሲጀምር ክርስትናችን ህይወታችንን በሙሉ ገበርን አድርጓል። ክርስትናችን ከቸርች ኢንቫይሮንመንት ውጪ ምን ያክል እየሄደ ነው? ምን ያክል ኢፌክቲቭ ነው? ምን ያክል ክርስቶስን እያንጸባረቀ ነው? ከራሳችን ጀምረን ወደ ውጭኛው ኢንቫይሮንመንት እንሄዳለን። እኔ የሚመስለኝ እንግዲህ እኔ እንደተረዳሁት መጀመሪያ ቅዱሳን አመሰግናለሁ እግዚአብሔር ድል ሰጥቶኝ በፊት እዚህ እንዳወራ እግዚአብሔር ስለረዳኝ ክርስትናችን እንደ ግል ወይም ማውራት እችላለሁ ወይም እንደ ቤተ ክርስቲያን ማውራት እችላለሁ ተጽዕኖ እያመጣ ነው ወይ አይመስለኝም። ጥያቄው ባጭሩ ተጽዕኖ እያመጣ ነው እንደ ቤተ ክርስቲያን ሳወራ ወይም በዚህ ዘመን ያለችው ቤተ ክርስቲያን ተጽዕኖ እያመጣች ነው። በተለይ የኛ ጀነሬሽን ወጣቱ ነው ሳወራ ለኔ ሙሉ በሙሉ ነው ማለት ይከብደኛል። ለምንድን ነው የሚለውን ማውራት እችላለሁ። ሪዝኑ ማለት ነው ለምንድን ነው የሚመስለኝ በተለይ ሞስት ወጣቶች ላይ ያለው ነገር ምንድነው ክርስትና ከእሑድ ወይም ከሰኞ እሑድ ቤተክርስቲያን እንመጣለን ወይም የዚህ ሀገር ያለው የፈረንጆቹን ጨገር ያለው የዚህ ሀገር ፈረንጆች ካልቸር ኢንፍሉዌንስ አድርጎናል ብዬ አስባለሁ። ክርስትና እንደ ግል ህይወት ከመውሰድ እንደ ባህል የመውሰድ ነገር ይታያል በእኛ ጀነሬሽን ላይ እና ይሄ ኮዙ ምንድነው ብዬ ሳስብ በዚህ ጥያቄ ላይ አንድ ነገር ወደ ውስጥ የመጣ እግዚአብሔር ቃል ማውጣት እንችል ሮሜ ምዕራፍ 12 ላይ ከቁጥር 2 ጀምሮ ያለውን ሐሳብ አነባዋለሁ። እግዚአብሔር ቃል እሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ሰልጡ እንጂ ይህን ዓለም አትምሰሉ። እንግሊዘኛው አማርኛው ሲናገር በልባችሁ መታደስ ይላል። እንግሊዘኛው ሲናገር ደግሞ renewal of your mind ይላል። ብዙ ጊዜ በህይወታችን ላይ ያለው አውትካም ወይም በቤተክርስቲያን ላይ የምናደርገው አውትካም ኢፌክት ኮዝ አይደለም። ኮዙ አመለካከትና ሪዝኒንጎቻችን ናቸው። ሪዝን የምናደርግባቸው መንገዶችና ለነገሮች ያለን አመለካከት ምንድን ነው ብሎ መጠየቅ that is the source ምንጩ እዛ ጋር ያለው። ቤተክርስቲያን
outcome ውጭ ወጣ ተጽዕኖ እያመጣች ነው አይደለም። that's an effect, it's not the cause። አባባል ገባ ኮዙ አይደለም። ኮዙ ምንድነው ያለው ትሬንድ እንደ ቤተክርስቲያን ያለው በዚህ ዘመን ያለው የቤተክርስቲያን ትሬንድ እንደ ግል ህይወታችን ያለው ትሬንድ ምንድነው? which is ጭንቅላታችን ወይም አመለካከታችን ወይም ማይንድ የሚለው መጽሐፍ ቅዱስ ሪኒዋል ወይም የልብ መታደስ ማለት መታደስ የምትለውን ቃል ብታወጣት መታደስ የሚለው ቃል ምንን ያመለክታል? የነበረ ነገርን ያመለክታል። ተሰርቶ የነበረ ነገር ከተበላሸ ታድሷል። there is already something ያ ነው መታደስ ማለት ነው። በአእምሮ መታደስ ተለውጡ ሲል it is a constant striving እናደርግ passionate ሆነን constantly የምንለውጠው ነገር ነው። ክርስትና አንድ ጊዜ ኢየሱስ ክርስቶስን ተቀበለናል ብለን የምንጨርሰው ጉዳይ አይደለም። እለት ሪኒዋል መኖር አለበት። እለት መታደስ አለበት አመለካከታችን። ክርስቶስ ኢየሱስን እንደ ግል አዳኛችን ስንቀርብ መጽሐፍ ቅዱስ የደህንነታችን ጀማሪና ፍጻሜ ክርስቶስ እንደሆነ ይናገራል። ደህንነት ጀማሪና ፍጻሜ ክርስቶስ ቢሆንም የምንሰራው ግን ደህንነታችንን እኛ ነን። we are the one renew የምናደርገው አመለካከታችንን how through Christ በክርስቶስ በወንጌሉ በኩል ትራንስፎርምድ ያልሆነ ማንነት ያለው ሰው ውጪ ያለው ማንነት ላይ ለውጥ ያመጣል አያመጣም? ለምንድን ነው የማያመጣው? ኮዙ ምንድነው? ሪኒው አልሆነ እና ምክንያቱ ምንድነው የሚመስለኝ አሁንም ያለን ቤተክርስቲያን ላይ ያለው ትሬንድ በግል ህይወታችን ያለው ትሬንድ ፓወርፉል እንዲሆን ከቤተክርስቲያን ከሁሉን ከመምጣት አልፎ በመስሪያ ቤት በትምህርት ቤት ባለንበት ቦታ ሁሉ ተጽዕኖ እንዲያመጣ የመጀመሪያው ስቴፕ ሪኒዋል ትራንስፎርሜሽን ነው። ይህ ትራንስፎርሜሽን ደግሞ አንደኛ እውቀት ሊኖረን ይገባል። እውቀት ምንድነው? ማይንዳችን ኦልዌይስ ትራንስፎርምድ መሆን እንዳለበት በክርስቶስ ልናውቅ ይገባል። ክርስቲያኒቲ is not ideology, it is a lifetime process, it is a lifestyle። እና እንደ አይዲዮሎጂ እንደ ፖስት ሞደርኒዝም እንደ ማርክሲዝም ሌኒኒዝም ምናምን this is ideology ብለን የምንቀበለው ሳይሆን እለት አዳፕት የምናደርገው ሰውነታችንን የምናለማምደው there is a failure አለ of course failure አለ መሳሳት አለ ኃጢአት መስራት አለ of course ኃጢአት መስራት አለ ግን are we on the process, are we transforming our mind? እየተለወጠ ነው ወይ ማንነታችን? እየተለወጠ ነው? ከትናንትና ዛሬ ያለኝ የክርስቲያኒቲ ስትሬንግዝ የሆነ ነገር የተቀየሯል ወይ? that's the question we have to ask። እና gradually eventually when gradually የሆነ ለውጥ ትራንስፎርሜሽን አለመኖሩና ይሄን አለማወቅና ይሄንን ደግሞ በዚህ ላይ ደግሞ አውቆ አለመስራት ተጽዕኖ የክርስትና ህይወታችን ከቤተ ክርስቲያን አልፎ በተለያዩ የህይወታችን ክፍል ላይ ተጽዕኖ እንዳያመጣ አግዶታል ብዬ አስባለሁ። ቴንክ ዩ። እሺ ጊዜያችንንም በሚኖር ለመጠቀም በደም ወደ ኔክስት ኩዌስችን ነው የምናልፈው። ስቲል በመጀመሪያው ላይ አድሬስ ማድረግ ይቻላልና ሁለተኛው ጥያቄ ደግሞ ምንድነው? አሁን እዚህ ያለነው ሁላችንም ያንግ አደልት የሆንን ፌሎሺፕ ነውና ለእግዚአብሔር ምን ታቀርቡለታላችሁ ቢባል we have to bring the best ወይንም እኛ ውስጥ ያለው ኳሊቲውን ነገር ማለት ነው the most quality ነገርና በሰው ልጅ ህይወት ላይፍ ውስጥም the best ወይንም the quality part of the life ወጣትነት ነው። ለዚህ ነው የእግዚአብሔር ቃል ላይ በወጣትነት ያለ በምሳሌ መጽሐፍ ላይ ብዙ ነገር የሚመክረን። ስለዚህ ቀደመም የተባለው ነገር it is really important እና በወጣትነታችን እግዚአብሔርን በማግኘታችን ከዚህ በላይ blessing የለም። በዚህ ጊዜ ለእግዚአብሔር ትራይ የምናደርገው የምንተጋው ነገር I'm sure በጣም ብዙ በረከት እንደሚያስገኝልን ለሚቀጥሉት የዕድሜ ዘመናችን ሁሉና በወጣትነታችን ዘመን ለእግዚአብሔር በጣም ስትራይቭ ማድረግ አለብንና ከዛ ጋር ታይዞ ይሄ የሚጀምረው ባለን በተሰጠን በተነካነው መጠን ማገልገል ነው። ማገልገል we all know ሁላችንም እንዳለብን we all know ደግሞ መድረክ ላይ ብቻ እንዳልሆነና እንደዛ ሆኖ ሳለ
ወጣት ለወጣት እርስ በርስ የምንገላገል ሆነ በዚህ ዘመን በአሜሪካ ስፔሻሊ የኛን ኢንቫይሮንመንት እና የኛን ጉዳይ ብቻ አድሬስ ለማድረግ እንደ ወጣት አገልግሎት ላይ ቻሌንጅ የሚያደርጉን ነገሮች ምንድን ናቸው? ኢት ኢዝ ጎን ላይክ ከመጀመሪያው ጥያቄ ጋር ሪሌትድ ሊሆን ይችላል እና the point is ምንድን ናቸው ቻሌንጆቻችን ወጣቶች ለማገልገል? እግዚአብሔር ይባርካችሁ። ፓነል ዲስከሽን ነው፣ ግን እኔ በተፈጥሮዬ መቀመጥ በጣም ሬስትለስ ነኝ እና ቸርች በምታወቀው እንዲህ ጭው ጭው እያልኩ በመናገር ስለሆነ ልነሳ። ራስን መሆን ያስፈልጋል። ልናገረውም ያለሁት ነገር ይሄንን ነው። ብዙ ነገሮችን ተነጋገርን እዚህ። ለምንድን ነው ክርስቲያን በቤቱ ያለው ህይወት ወጣት እና እዚህ መድረክ ላይ ሲወጣ በቤተ ክርስቲያን ያለው ህይወት የሚለው ጥያቄ ነው መጀመሪያው። እና አንድ ነገር ላይ ፎከስ አድርጌ ተናግሬ አቁማለሁ። ብዙዎቻችን ለህይወታችን ተጠያቂ መሆናችንን ስለምንረሳ ይመስለኛል። ማናችንም በሰው አንድ ነው። ማናችንም በእናታችን፣ በአባታችን፣ በፓስተሮቻችን አንድ ነው። ማናችንም በአገልግሎቶቻችን አንድ ነው። ማናችንም በጸጋ ስጦታችን አንድ ነው። በአንድ ነገር እንድናለን፣ ክርስቶስን በማመንና ክርስቶስን መስሎ በመኖር። በቀደም ከያንግ አደልት ሚኒስትሪ ሊደሮች ቤት አደረግ ነበር እኔ ቤት እና የአመት ፕላን እያወጣ ሪፖርት እየጻፍን አንድ ታሪክ ነገረን። አንድ ጓደኛችን አንድ ሊደር እና አንድ አገልጋይ ነበር አለን። አሁን ስለሞተ ከ10 ከ15 ዓመት በፊት የነበረ ታሪክ ስለሆነ በነገራቸውን ችግር የለም። አጣጣም ኢትዮጵያ ሆነ በጣም ጸጋ የሚገለጥበት ሰው ነበር እና በጣም እሱ ቆመ ማለት መድረክ ላይ 15-20 ሰው ወዲያው ነው አጋንንት የሚወድቀው። ብዙ ፈውስ፣ ብዙ ድንቅና ታምራት ያደርግ ነበር። እጅግ የሚገርመው ከሱ አድሬ ስወጣ አለ ከቤት ግን ሚስቱን በጥፊ መጥቶ ነው የሚወጣው አለ። ሰድቦ ረግጦ በጥፊ መጥቶ ከቤት ይወጣል። ልጆቹን አቢዝ ያደርጋል። እዚህ መድረክ ላይ ሲቆም ግን አጋንንት አይቆምም ማለት። እግዚአብሔር ታገሰው ለብዙ ዘመን 3፣ 4፣ 5 ዓመት። መጨረሻ ይህ አገልጋይ ሲሞት ግን ለንስሐ እንኳን ንስሐ ልናስገባው ሄደን ልንጸልይለት ብለን ከአፉ የንስሐ ቃል ማውጣት አቅቶት እያቃተው መናገር እየፈለገ ነው የሞተዋል። ማናችንም አገልግሎታችን አንድ ነው። ቅድስና የሚባል ነገር ላይ ፎከስ ካላደረገ፣ ክርስቶስን መምሰል ባለ ነገር ፎከስ ካላደረገ፣ ንጽህና የሚባል ነገር እዚህ መጣንም በቢሮአችንም በስራችንም በትዳራችን በህይወታችን በሁሉም የ24 ሰዓት አገልግሎታችንና ህይወታችን ውስጥ ክርስቶስን መፍራት ህይወታችን ውስጥ ካልገባ ወርጋው ነው። እንደ ወጣት እቺና ፌል እናደርጋለን። ከሁሉም በላይ ግን እንደ ወጣት ህይወታችን ፌል እናደርጋለን። ባይዘው መዳን ይታጣል። አንሾት መዳን ይታጣል። አንዴ ተመርጫለሁ ድኛለሁና ሁሌ ድናለሁ የሚል ትምህርት እኔ ፐርሰናል አልቀበልም። መደምሰስ የሚል ቃል አለ ራእይ ላይ ዳተው መደምሰስ፣ መጥፋት አለ፣ መፋቅ አለ። ሰው 30፣ 40፣ 50 ዓመት ጌታን አገልግሎ ሊፋቅ ይችላል፣ ላይድን ይችላል። ስለዚህ ወጣቶች እዚህ መተን የምናሳየውን ነገር በቤታችን እናሳየው። መደምሰስ ካልፈለግን፣ መጥፋት ካልፈለግን አገልግሎት doesn't mean anything. It doesn't mean anything. ምንም ማለት አይደለም ቤተክርስቲያን መጥቶ እንዲቆሙ መናገር፣ ምንም ማለት አይደለም ሰባኪ መሆን፣ ምንም ማለት አይደለም ዘማሪ መሆን፣ ምንም ማለት አይደለም ነብይ መሆን። አንድ እግዚአብሔር የሚያስደስተው ነገር ግን ክርስቶስን የሚመስል ነው። አንድ ወጣቶች ይሄን ከህይወታቸው አትርሱ። ሪሌሽንሺፓችሁን አክብሩ፣ ጓደኞቻችሁን አክብሩ፣ ትዳሮቻችሁን አክብሩ፣ አገልግሎቶቻችሁን አክብሩ፣ መሪዎቻችሁን አክብሩ፣ አባት እናቶቻችሁን አክብሩ። ቤተክርስቲያን ስትመጡ የምታሳዩት ባህሪ ቤታችሁ ከምታሳዩት ቅንጣት ታህል እንዳትል፣ አለበለዚያ የባከንን ትውልድ ሆነን እናልፋለን።
አንድ ኤግዛምፕል ሰጥቻችሁ አጠፋለሁ። ዘጋ ኤኤ አለም የሚባል ሰው ታውቃላችሁ? ስሙ ሰምታችሁ ታውቃላችሁ? 1930ዎች ውስጥ 40ዎች ውስጥ 50ዎች ውስጥ አሜሪካንን ጉድ ያሰኘ በድንቅና በታምራት ያገለግል የነበረ እንዲህ ቆሞ እግር ይርዘም ሲል የሚረዝም እንዲህ ያቀጠፈ እጅ እንዲህ የሚዘረጋለት እንዲህ ሲነካ አይነ ስውር የሚበራለት ሰው ለአሜሪካ አፍ ያስያዘ አገልጋይ ሲሞት በምን እንደሞተ ታውቃላችሁ? ከመጠጥ ብዛት አልኮሆል ውስጡን ገሎት ነው የሞተው። ለሱ መጥፋት አይደለም የሚያሳዝን፣ እሱም አንዱ ያሳዝናል። ክርስትና ግን በሱ ምክንያት ተሰበረ፣ ተሰደበ። ያ የጠጮች አምላክ ተባለ። ሁልጊዜ አትርሱ፣ እኛ ራሳችንን ብቻ አይደለም የምንጎዳው። እዚህ የምናሳየው ህይወትና ቤታችን የምናሳየው ህይወት ሲለያይ ጌታን እናሰድባለን፣ እግዚአብሔር በእኛ ይሰደባል። እኔ በዘመኔ ከሚቆጨኝ አንድ ነገር ወደኋላ ሄድ ብዬ በእኔ ምክንያት እግዚአብሔርን ያሰድብኩበት ዘመን ያ ጴንጤ እሱም ብሎ ጴንጤ አላውቀውም እንዴ እሱም ብሎ ቸርቻች ከመባል እግዚአብሔር ያንጻ። ተጠያቂነታችን ለራሳችን መሆኑን ሁል ጊዜ እናስብ። ህይወት ከአገልግሎታችን ይቅደም፣ ህይወት ከቤተ ክርስቲያን ይቅደም። ከሁሉ ነገር በላይ ቅድስና የሚባለን ነገር እናክብር። የዛን ጊዜ ወጣቶች እዚህም የምናሳየው ህይወት በቤታችንም የምናሳየው ህይወት አንድ ይሆናል። ሁላችንም ደግሞ በዘላለማዊ ክብር እላይ በምንገናኝበት በዛን ቀን አብረን በእግዚአብሔር ፊት ቅዱስ 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 እያለ ምን ነው እንዲህ ባላረኩ የሚል ቁጭት ሳይኖረን ቅዱስ ቅዱስ እየተቃቀፍን ጌታችንን እያመለክን ዝቅ ስንል ቀና ስንል አዲስ ክብር እያየን እንዲህ ግን የሚሆነው አንድ ነገር ነው፣ እግዚአብሔርን በመፍራት እዚህም የምናሳየው የጓዳችንን ህይወት አንድ ይሆን። ምክንያቱም ተጠያቂነት አለ። ምክንያቱም እግዚአብሔር በእኛ ምክንያት ይሰደባል። ይተረካችሁ ቴንክስ። ቀጣይ ዲስከሽን ፖይንት የሚሆነው ስቲል በልባችሁ ያለው ነገር አድሬስ አድርጉ። ወደ ቀጣዩ ሲኬድ we're not like done with the previous one እና በቀጣዩ በፊት የቀጣዩን ዲስከሽን እዚህ ውስጥ ካሉ ሰዎችም ሀሳብ መቀበል ስላለብን እዚህ ላይ ዮናታን የምትለን ነገር ካለ ሁለቱ እስካሁን የተነጋገርንበት ላይ ናቸው። በጣም ደስ ይላል። ሁላችሁም አንድ ላይ ማየት ማለት ምድር ላይ ያሉትን ቅዱሳን ሁሉ ማየት ብንችል ደስ ይላል። ሚኪ ቅድም ሲያነሳ የእግዚአብሔር በይሳት ደክሟል ወይ ደክሞታል ወይ መስራት አቅቶታል ወይ የሚለውን ነገር ሲያነሳ ከአንድ ወር በፊት ዝም ብዬ ኢንተርኔት ላይ ቁጭ ብዬ ሪሰርች ሳደርግ ምድር ላይ ያሉትን ሪቫይቫሎች ሳይ ነበርና ቻይና ውስጥ you can't believe የሆነ ያለው ሪቫይቫል በቀን ብቻ ስንትና ስንት ሺህ ህዝብ ነው እየዳነ ያለው እየተለወጠ ያለው። ቻይናን ብቻ ተውት፣ ኢንዲያ፣ አሁን ደግሞ ከነጭራሹ አረቡ ሳውዲ አረቢያ ብዙ ቦታ ብትሄዱ የሚገርም ነገር ነው የምታዩት። I'm sorry, is there anyone in here who can speak Amharic, by the way? Okay, I think we have two people. Okay, you can translate. And now, እግዚአብሔር የሚገርም ሪቫይቫል እየሰራ ነው። ግን የሚያስፈራኝ ነገር እግዚአብሔር ይህን ሁሉ ስራ ሲሰራ እኛ የተጣለ ትውልድ እንዳንሆን መጠንቀቅ አለብን። እግዚአብሔር ወደድንም ጠላንም ስራውን ይሰራል። እኛ አንፈልግም ካለን የሚቀጥለውን ትውልድ ያስነሳል። እምቢ ካለን የተደበቀ ትውልድ ያስነሳል። እሱ ምንም ችግር የለበትም። ማለትም እኛ እንድንድን ይፈልጋል፣ ይወደናል። ለዛም ነው ልጁን የሰጠን። ግን አንፈልግም ካለን ምንም አያስገድደን ማለት ይሁ ፓሳት he has already given us everything። ስለዚህ እሱን እንድናስብ ማለትም ላይፋቸውን እየሰጡ ያሉ እየታረዱ ያሉ ክርስቲያኖች እንዳሉ እንዳንረሳ። እኛ ቸርች መምጣት ተለምነን there are people right now in the Middle East getting beheaded because of Christianity. እኛ ቸርች ኑ ተብለን እግራችን ተስሞ አገልግሉ ዋካችን get involved ተብለን ተለምነን እና like you can compare ትልቅ ዲፍረንስ ነው ያለን።
እኛ ቅምጥሎች ሆነናል እና ራሳችንን አይተን ምን መለስበት እግዚአብሔር እነዚህን ፓነል ዲስከሽን መገለጥ አያስፈልግም ባይ ዘ ወይ ፓነል ዲስከሽንም ኤኒቲንግም ሲያደርግ he is talking to us he is directly talking to us ማለት እግዚአብሔር እንደዚህ ይለኛል ብዬ ልናገር is that what you want so everybody ነቅቶ ለእግዚአብሔር ጊዜ መስጠት ለእግዚአብሔር ቦታ መስጠት ያለበት ጊዜ ነው race tribe language የሚባል ነገር በሙሉ እኛ ጋር አይሰራም we are going to the same country we are going to the same destination and there is no language የለም tribe የለም ማለትም ልንገራቸው እዚህ ጋር tribe እንትን ነው language እንትን ነው እኔ እንትን አይመቹኝም እንትን ምናምን ብለን segregated ከሆነ እግዚአብሔር ጋር ስንሄድ ውደዱም ጥሉ አብረን አንድ ቤት ውስጥ የምንኖር and it's going to be embarrassing shameful because the friends that you see right now which you counted as if they don't exist you're going to be living with them forever ደግሞ ለአንድ ቀን ለሳምንት forever and it's shameful so if you're going to live with these people forever you better accept them right now ካሁኑ ጀምሮ accept አድርገናቸው ልንኖር አብረን ህብረት ያደረግን እግዚአብሔርን እስከምናውቀን ድረስ እንጣበቅ ይገባል ልናገር ፈልገው ጆናታን ባለው ጉዳይ ላይ ስለ ህብረት ያነሳው ለምንድን ነው ህብረት የሚያስፈልገው why are we here we want to worship God good but why are we here we are here because we are the body of Christ እያንዳንዳችን member we are each members of the body of Christ we should come together so that the body can function properly otherwise የሆነ ቦታ ላይ አሁን እንዳየነው ከሆነ በጣም በዝማሬ ናይስ የሆነ አገልግሎት ነው እኛ ጋር ዝማሬ ባል ነገር ቸርቻችን አለ ግን ወጣቶች ጋር ብዙ የለም like ቤት ያለች and it's like we are crippled በዝማሬ እና እያንዳንዱ ቸርች ስትሄዱ there are weaknesses and there are strengths ይሄ የሚያሳየው ምንድነው የጸጋ ስጦታዎችም ሆኑ የተለያዩ ነገሮች እግዚአብሔር የሚሰጠን አንድ ላይ ሆነ የእግዚአብሔርን ቤተክርስቲያን እያደገች ወንጌል እየተሰራጨ ሰዎች እየዳኑ ብዙዎች እየዳኑ ለእግዚአብሔር ወይም የክርስቶስን መጽሐፍ የሚያም እስከምንሄድ ድረስ እንድንጠባበቅ ጠንክረን ጸንተን እንድንጠባበቅ ሌላ ለምንም ማለት ነው so don't like comfortaችሁን አትጠብቁ ቸርች ውስጥ ትልቁ ቻሌንጅ አሁን የሆነ ያለው to come back to the context ትልቁ ቻሌንጅ የሆነ ያለንበት ነገር አገልግሎት ውስጥ ግቡ ማንም ሳይፈልግም ህብረት እናደርግ ታይም የለም right ገንዘብ ይሻላል ገንዘብ እናባራ by the way ገንዘብ ይጠፋል ገንዘብ it's nothing ለስብከት ብያለሁ መነግራችሁ I've seen it in my life I've had money I've lost money it goes away like as if it's nothing አይፈልጋችሁም ገንዘብን እንደ ባሪያ ከተገለገላችሁበት it's nothing ስለዚህ ሁሉ ጊዜ ማሰብ ያለብን ከጎናችን ያለው ወንድማችን ነው ገንዘባችን ከጎናችን ያለችው እህታችን ነው ገንዘባችን ማለትም against የሆነ የሚከብድ ባህሪዎች ሊኖራቸው ይችላሉ ብዙ ሰዎች this doesn't mean in አንፈልጋቸው እኔን ስለማይመስሉ አይደለም God made them that way because ብረትን ይስለዋል I have to be corrected. Yes. I have to be strengthened. Yes. እኔ እንድሻሻል እኔ እንድጠነክር እኔ እግዚአብሔር ወዳየልኝ ቦታ እንዳድግ ነው እንጂ ሁላችን ብንመሳሰል ነው እንግዲህ አስብ ምን ልንሆን እንደምንችል I'm serious በጣም ትልቅ ችግር ነው የሚመጣው ሁላችን ብንመሳሰል different የሆነው diverse የሆነው እግዚአብሔር unity in diversity መፍጠር ስለፈለገ ነው የጠራ ከምድር ብቻ we might speak different languages we might have different እንትኖች ግን እግዚአብሔር የሰበሰበ ባህሪው አይመቸኝም እንትና yes they are that way because we need to be some way they are there to adjust and to correct us እነሱ እንደፈለገ እንደዛ ይሆን እኛ የነሱ ውስጥ ያለውን ምሰሶ ያወጣን ጉድፍ ያወጣን እኛ ውስጥ ያለውን ምሰሶ ይርሳል we have to live together to come to the perfect የሆነ ክርስቶስን
ምሳሌ እስከምንመስል ድረስ። ስለዚህ ወንድማችን እህታችን መጥቶ በጥፊ ቢመቱን it's okay እህትና ወንድሞቻችን ናቸው። so you always should have that in mind. You always should have in mind. ተናገረችኝ እንትና ምናምን እንትና ተናገረኝ እኔ ሁለተኛ ቸርች አልመጣም really what is that? ማተጎዳ first of all አንደኛ ምንጎዳው ቤተክርስቲያንም ትጎዳለች። ቤተክርስቲያን ስል ይህንን ሳለ እኛ እንጎዳለን because you loved you're going to hurt yourself again. ከበጎች ውጭ የወጣ በግ ሁሌም አንበሳ ይበላል። nothing else ምንም አዲስ ነገር የለውም። ይሄን ማወቅ ከፈለጋችሁ ላንካስተር ዚ ይበላል እንትን ላይ ናችሁ ፋርላንድ ላይ ናችሁ ይበላል። በጉ ወጣ አይደል is gone. You don't have to learn from anything. Go out and learn from nature. እና ከህብረቱ ወጣለሁ እኔ አልፈልግም እነሱ አይመቹኝም ምናምን you're done. ልክ ነህ። ድካሞች አሉ፣ ብዙ ድካሞች አሉብን፣ ብዙ ያልገቡን ነገሮች አሉ። የሚገቡን ግን አብረን ህብረት ስናደርግ ከነድካሞቻችን የሚሸከሙ ወንድሞችና እህቶች አሉ። ኖበዲ ማንም ሰው ፐርፌክት ሆኖ ማንንም አይገፋም፣ ማንንም አያንቋሽሽም። we are growing to that perfectness. እግዚአብሔር ወደ ጠራን perfectness እየተናነጽን ነው የምናድገው። ስለዚህ let's keep that in mind. about ስላወራው ስለ secularism ስላወራው ቤተክርስቲያን ውስጥ የሆነ ነገር እንሆናለን፣ ውጪ ስንወጣ የሆነ ነገር እንሆናለን ስለሚለው ነገር first of all አስተሳሰባችን ችግር አለበት። it's like ስራ ሲል secular ዓለም ብለን እንጠራዋለን። ቸርች ስንመጣ spiritual ዓለም እንለዋለን። we are spiritual beings. ይሄ identity crisis ነው። like we don't know who we are. We are a spirit, we have a soul, and we're living in a body. We are first of all spiritual beings. ስትሞቱ እዚህ ጋር በቃ ነው? No, you're going to live forever whether you like it or not. ጌታን ባትቀበሉ ጌታን ብትተው በገሃነም ለዘላለም ነው የምትኖሩ። There is no end for us. You know that? We're spirits. When we leave this body, we're going to live in the other world forever. Wherever it is. እግዚአብሔር ቹዝ ያደረገ እግዚአብሔር ጋር ይኖራል። እግዚአብሔር ቹዝ ያደረገ እግዚአብሔር ጋር ይኖራል። So, spiritual ሰዎች spiritual beings. So everything is spiritual. ስራ ሄደ it's spiritual. አጋንንቱና መዛጋም እኮ የለም አይደለም እየሰራ ነው አለ። እዛም ጨለማ ዓለም አለ። Everywhere we go, we have to be ourselves, Christians. We are called to be Christians everywhere. So be Christians wherever you are. Christians ማለት ስድብ ነው በድሮ አሁን ግን is Christian. So Christ-like life movie የትም ይሁን የትም don't segregate it. የሆነ secular የዓለማዊ ምናምን ዓለም ላይ financial ዓለም ላይ ምን ዓለም ላይ የሚባል ነገር የለም። The financial is also spiritual for us. Everything, education is spiritual for us. ገንዘብ አሳድሮ የሚማር ሰው አለ። ብዙ ሰዎች ጋር ሳወራ አንዳንዶቹ እዛ ገንዘብ ያስገኛል እዛ ገባለና የሚል ሰው አለ። It has nothing to do with money. ገንዘብ አሳዳችሁ ከሄዳችሁ your end point is going to be somewhere else. ገንዘብ አሳዳችሁ አይደለም education የምትከተሉት፣ ገንዘብ አሳዳችሁ አይደለም anything የምታደርጉት። Your big vision should be እግዚአብሔር የቱ ጋር ይፈልገኛል? እግዚአብሔር ምንድነው ፕላኑ በእኔ? የእግዚአብሔር major ሀሳብ ፕላን ቪዥን በእኔ ላይፍ ምንድነው ብለን ነው የምንራመደው። ገንዘብ እሳ ጋር ያበላላሉ ምናምን ሄዶ መማር የለም። Some of us have so many degrees because ያበላል it's በጣም የሚገርም ነገር እንትን ብዙ አይነት ትሬኒንጎች ወስደናል ማለት ሊበላን የመጣ ይመስላል ይሄ እንደ አንዳንዶች ነገር so there is no segregation. Please keep that in mind. There is no segregation. Everything is spiritual and there are challenges and we should live up to that challenge. How should we live up to that challenge? A personal life alone, devotion na minorana, ግን ዋናው is unity. Still ተመልሼ መጣ ህብረት ጋር Bible study ማጠና ክርስቲያን is not a Christian. ህብረት ማድረግ አብሮ ማይጸልይ ክርስቲያን አለ። እቤቴ በቲቪ ምናምን ከታተላለሁ አይሰራም። Christianity is not like some kind of እንትን የሆነ outsource የምናደርገው ነገር አይደለም. It's not a business. It is about life. We're sharing life. የክራይስት ላይፍ የሚተላለፈው ከሰው ጋር ስንቀመጥ ነው። We have to see. There is no way በእንትን የምናስተላልፈው በምን እንትን የለም. It's not biblical. We have to have a fellowship
In the fellowship, we grow to be something that Christ has called us to be. Keep that in mind. Thank you. ቴንክስ ዮኒ። እና አንድ ይቅርታ ሌት ኖቲስ እዚህ አማርኛ መስማት የማይችል ካለ እዛ ጋር ትራንስሌተር አለ ያቤዝ ጋር እጅን አሳይና ወደ አንተ ይጠጋሉ ካለ እና አንድ ነገር በደንብ ፑሽ ማድረግ የምፈልገው አለ። ምንድነው ሁላችንም እዚህ ያለን ወጣቶች አክቲቭሊ ቸርች ውስጥ ማገልገል አለብን። እና ይሄንን ነገር አንዳንድ ሰዎች ጋር ማለት ነው ገፋ አድርገን ቻሌንጅ አድርገን ዲስከስ እናደርግ they're going to have their arguments back ማለት ነው። ለምሳሌ ቸርች ውስጥ ለኔ የሚሆን የአገልግሎት ዘርፍ የለም አንደኛው አርጊመንት ሊሆን ይችላል። ሌላኛው ደግሞ ኦኬ እኔ ሁሉንም አላውቅም ግን ይሄ ነገር አለና I want you guys like ምንድነው ሆልድ የሚያደርገን እግዚአብሔርን በቸርች ውስጥ ባለን መነካት ባለን መገለጥ ባለን ጸጋ እንዳናገለግል የሚያደርገን ነገር ምንድነው? እና ደግሞ why are not most የሆኑ ብዙዎች ያንጎች እንደኛ ያሉ ለምንድነው አክቲቭሊ ቸርች ውስጥ ኢንቮልቭ የማያደርገው? ሲጀምር ላይክ ባይስታንደርስ ወይንም ሳይድ ላይ ያሉ ወጣቶች በጣም ብዙ ናቸው። አሜዚንግሊ ማለት ነው ፊሊ ውስጥ 20-30 እንሆናለን ባይብል ስተዲ የምናደርገው። ውጪ ግን ክርስቲያን ሆኖ ቸርች የማይመጣ ባይብል ስተዲ የማይመጣ ከዛው ቁጥር ያነሰ ሰው አለ። እና አሜዚንግሊ በየከተማው እንደዛ ነገር ሊኖር ይችላልና አንደኛ ቀደም እንደተባለው በቃ ወንድሞች በህብረት ቢቀመጡ ነው የሚለው ጋድ ምን ያክል ትልቅ ነው የሚለውን ነገር ራሳችንን እየጠየቅን በሄድን ቁጥር የዛን ጊዜ ህብረት እንደሚያስፈልገን ዴፊኒትሊ እናውቀዋለን። ቢኮዝ እኔ በግሌ ባለኝ ሙላት እግዚአብሔርን ፈጽሞ አላውቀውም። እኔ ሳልሆን ትልቁ አሁን ያለው መገለጥ ያለው አገልጋይ ብቻውን እግዚአብሔርን ሊያውቅ አይፈልግም። ራሴን ወይ ሌላ ሰው ማካበድ ሳይሆን ትልቁ አገልጋይ ፕላስ አንድ ሰው ያስፈልገዋል ከዚህ ውስጥ ትንሽ የሚባለው ማለት ነው። እና ህብረት ዴፊኒት አሁን ወደ ኋላ ሄደን ማንወያይበት ነውና እኔ ፑሽ አድርጋችሁ እንድትናገሩ የምፈልገው ወጣቶች በቸርች ውስጥ አክቲቭ የማይሆኑበት ምክንያት ምንድነው? የቸርች አገልግሎት ቅርንጫፎች ናቸው ወይስ እናንተ ያላችሁን ኤክስፒሪየንስ ፕሊዝ? አንድ ነገር ብዬ ልጨምር ፕሊዝ። የቤተ ክርስቲያን አባል ሁኑ። ይሄ በፍጹም እንደው እንዲህ ራሱ ዲስከስ ልናደርግበት እንደ ቶፒክ መሆኑ ያሳዝነኛል። እኔ ልቤን ከሚሰብረው አንድ ነገር እንደሆነ ታውቃላችሁ? የቤተ ክርስቲያኑን አቃቂ አውጥተን የኛ አቃቂ ቢወጣ ሚሊዮን ያለን ሰዎች ውጮትን ጅብ ይበላል። ፕሊዝ በእግዚአብሔር ፍቅር ለምናችኋል ወጣቶች be part of a church, have a local church። በፍጹም ሳኦል ትዝ ይላችኋል ክርስቶስን ያገኘው ጊዜ ከዛ በኋላ የተናገረው ነገር ምን እንዳለ ታውቃላችሁ? እኔ ኢየሱስን አሳዳጅ ነበርኩ አላለም። በጣም የሚገርመው ነገር እኔ ቤተ ክርስቲያን አሳዳጅ ነበር አለ። ለምንድን ነው ሰው ኢየሱስን ወይ እግዚአብሔር አብን ወልድ ያላደረጉ? የኢየሱስ ክርስቶስ ማንነት ሪፍሌክሽን ቤተ ክርስቲያን ነች። ቤተ ክርስቲያን ፓወር አላት። እግዚአብሔር በቤተ ክርስቲያን ውስጥ የሚሰጠው ብዙ ነገር አለ። የቤተ ክርስቲያን አባል አለመሆን ለጠላት መጋለጥ። እኔ ለሰዎች እንደዚህ ስል ጆሲ እንዴት አባልን እንዴት እንወቅቶቻችሁ ይሉኛል። ሁላችሁም የራሳችሁ ቴስቶች ሊኖሩ ይችላሉ። የኔ ግን 3 ሊትመስ ቴስቶች አሉ። ቤተ ክርስቲያን ለመምረጥ የምትቸገሩ ሰዎች እንዴት ልምረጥ? ቤተ ክርስቲያን አሁን ዲሲ፣ ሜሪላንድ፣ ቨርጂኒያ ወደ 45 ቤተ ክርስቲያን አለ። እንዴት አድርጌ ልምረጥ? የየራሳችሁ ቴስት ይኖራችሁናል። ግን መምረጥ ላቃታችሁ ሰዎች 3 ቴስቶች አሉ። እኔ ፐርሰናሊ አንደኛ የቤተ ክርስቲያኒቱ አስተምሮ ቢብሊካል ነው። ኢዚት ቢብሊካል? በሄድኩ ቁጥር ፓስተሬ ላይ ሲዳር በሄድኩ ቁጥር the teaching is all about how አንተን ሀብታም እንደሚያደርግ ገንዘብ እንደሚሰጥ እንዴት ጥሩ ነው እግዚአብሔር አይሰጥም እያልኩ አይደለም። ግን ለጆሮ የሚመች ትምህርት ብቻ የምትሰሙበት ቦታ ካለ ቢከርኩ
ኃጢአት ምንም የማይባልበት ቦታ ኃጢአት የሚካልበት ምንም ችግር የለም። ኢትስ ኦኬ በቃ ችግር የለም። ቢብሊካል ወይም ሳውንድ ቲቺንግ በእግዚአብሔር አብ ወልድ መንፈስ ቅዱስ የምታምን ቤተክርስቲያን በትዳር የምታምን በወንድና በሴት በወንድና በሴት በወንድና በወንድ አይደለም፣ በሴትና በሴት አለ በወንድና በሴት ዲቮርስን የምትጠላ ቤተክርስቲያን የቢብሊካል ቲቺንጎቹን ቼክ ኢት አውት። አንደኛ። ሁለተኛ የሊደሮቹን ላይፍ ቴስት አድርጉ። እግዚአብሔራዊ ላይፍ ነው ወይ የሚኖሩት እነዚህ ሰዎች? ጋድሊ ላይፍ ነው ወይ የሚኖሩት? ትዳራቸውን ያከብራሉ ወይ? ልጆቻቸውን በስርዓት ያሳድጋሉ ወይ? ከሁሉ በላይ ደግሞ ተጠሪነት አላቸው። ተጠሪነት አንድ ነገር ቢሳሳቱ አትሊስት ሽማግሌዎች ወይ ደግሞ ሌላ በአመራር ላይ ያሉ ሰዎች ተጠሪነት አላቸው፣ ቼክ ያደርጋሉ። ሁሉም ሽማግሌ ይኖር ማለት ያለን ተጠሪነት ያለው ሊደርሺፕ ሁሌ ጥሩ ነው። ምክንያቱም አንዳንድ ጊዜ አንድ ሰው ሲስብ 100,000 ሰዎችን ይዞ ሊያስብ ይችላል። ተጠሪነት አስፈላጊ ነበር። ላይፋቸው እንዴት ምን አይነት ላይፍ ነው የሚኖሩት? ለትዳራቸው ያላቸው ከበሬታ እንዴት ነው? 4ኛ፣ 5ኛ፣ 6ኛ ሚስት ላይ የሚቆሙት ያ ቼክ ኢት አውት። አም ቴሊንግ ዩ ቼክ ኢት አውት። እኔ አይ ቻሌንጅ ፒፕል የፓስተሮቻችሁን የትዳር ህይወት ወቁ። አትሊስት የአንድ ሰው ባልና የአንድ ሰው ሚስት መሆኑ ቼክ አውት። እኔ ያንግ አደልት ላይ አገለግላለሁ። I swear to God, my tidar is open to everybody. You have the full right to know how I raise my kids. You have the full right to know how my marriage is. The moment I start abusing my wife, the moment ከተዳሬ ውጭ መውጣት ሲጀምር ask me a question. It has to be transparent. እግዚአብሔራዊ መሆን አለበት። ሶስተኛ ሚስቱ ላይ የቆመ ፓስተር አንተን እንዴት አድርጎ ነው ስለ ትዳር የሚያስተምረው? ትዳሩ ላይ 3 የ4 የ5 የቺት ያደረገ ሰው እንዴት አድርገህ ነው አንተ ካውንስሊንግ ሚስት የምትልክለት? ቼክ ኢት አውት። ላይፋቸው ቴስት አውት። ቼክ ኢት አውት። አም ቴሊንግ ዩ ተኩላኑ ይበላናል። ለዚህ የኔ ሊትመስ ቴስት ነው የምነግራችሁ። አንዳንዶቻችሁ ኦፌንድ ልትሆን ትችላላችሁ። አም ሶሪ ግን this is my litmus test. Yeah, this is the truth. ሶስተኛ ገንዘብ ዋይዝ ቤተክርስቲያን እንዴት ነች? ተጠሪነት ያለው ገንዘብ አስተዳደር አለ ወይ? ጥሩ ነው ወይ? አንዱ ገንዘብ የሚወጣ የሚገባውን እንደው ይታወቃሉ። በቃ everything is about money. 50 ብር አምጣ፣ 100 ብር አምጣ፣ ሲዶን ይሄ ፕሮስፔሪቲ የሚባል ትምህርት አለ። በቃ ሰው ዝም ብሎ ይጠስሃል። በቃ ኃጢአትም እንደፈለገ እያደረገ ችግር የለም። በአብቀኝ ተቀጣል፣ ጥሰሃል፣ ሄደሃል፣ ጥፋ ወደዛ ብረት ምናምን not go there. I'm telling you. እውነቴን ነው ብላችሁ እዛ እንጠፋፋለን። ከላይ አንገናኝም። ኃጢአትን የሚጠላ ቤተክርስቲያን ክርስቶስ በቃ ኢየሱስ የሚሸጥ ስትገቡ ጠረን አለው። ታሸቱታላችሁ። እንዴት ነው? እግዚአብሔር አለ። I'm telling you, you can tell. ፒክ አድርጉ። ቤተክርስቲያን ወጣቶች ፒክ አድርጉ እና በቤተክርስቲያን ቁጭ በሉ። ለመሪዎቻችሁ እየታዘዛችሁ ቁጭ በሉ። እኔ ሁሌ ከነሳሚ ከናቤ ጋር የምናወራው ነገር አለ። አገልጋይ ስንጋብዝ አንደኛ ፌስት የምናደርገው ነገር ምን እንደሆነ ታውቃላችሁ? መሪ አላቸው ወይ? How would you know? መሪ የሌለውን ሰው እንዴት አድርጋችሁ ነው ቤተክርስቲያን የምትጋብዙት? ህይወቱን ታውቃላችሁ? እጁን መጥቶ የሚጭንብህ ሰው ምን አይነት ህይወት እንዳለው ታውቃለህ? ተጠሪነቱ ትዳሩን ታውቃለህ? ህይወቱን ታውቃለህ? ቴስት ቤተክርስቲያንን ቴስት አድርጉት። ይሄን አድርጋችሁ አትሊስት ፐርፌክት እንኳን ባትሆን ፐርፌክት መሆን የለባትም፣ አይጠበቅባትም። ሰዎች ሊወድቁ ይችላሉ፣ ሊነሱ ይችላሉ። አንዳንድ አፕስ ኤንድ ዳውንስ ያለባት ቤተክርስቲያን ልትሆን ትችላለች። ግን በፕሪንሲፕል ደረጃ ቢብሊካል ቲቺንግ ያላት መሪዎቿ እግዚአብሔርን የሚፈሩ ከሆነ ፋይናንሷ ላይ እግዚአብሔርን የሚፈራ ከሆነች የዛች ቤተክርስቲያን አባል ነው። የመጨረሻ ምላችሁ ይሄን ነው። አትቀየሙ። ሰው ቤተክርስቲያን ብዙ ወጣት የቀረው ለምን እንደሆነ ታውቃላችሁ? ሰው ተቀየሙ። በእናታችሁ እንደዚህ በሉኝ እስቲ አልቀየምም በሉ እስቲ አልቀየምም። ይሄ መቀየም የሚባል የሀበሻ እኔ እንደው ብመታው ደስ ይለኛል። አገለማመጡ አላማረኝም። ሙዚቃ እንዲያረገው አላማረኝም። አወራሩ አላማረኝም። ማይታያዙ አላማረኝም። እንደው ትላልቅ ነገር እንኳን ቢሆን ጥሩ ለማይረባ ነገር ለትናንሽ እኔ ሰው በትላልቅ ነገር እንደው ይሁንሽ፣ ለጥቃቅን ነገር ለማይረባ ግጭት ለማይረባ
ጥፍር ቀለማ ስትቀባ ታስረዝማለች። እኔ እንደዚህ አይነት ቤተክርስቲያን አልሄድም። እስቲ ድጋሙ አልቀየምም በሉ። አልቀየምም። በቃ we should stop getting offended። ችግር ካለብን እንነጋገር። መጥተን ሩሂ አስቀይመሽኛል እንዲህ ባትይ ደስ ይለኝ ነበር። ኖ እኔ እኮ ጆሲ ያልኩ በዚህ ምክንያት ነው ነው እንዴ? እሺ ፒስ ኦኬ አይ ላቭ ዩ ተቃቀፋለሽ ዳ በቃ ስንቆጥር ቅያሜ አሁን እኔ ቸርች ሰው የጠፋን ሰው ለማምጣት ከመሞከር እንደው በቃ እንደው ዝም ብላችሁ ባትይ ይሻላል። ልባችሁ ነው የሚያወርደው። የተቀየመውን 20 ሰው እንቆጥርላችሁ። በኢየሱስ ክርስቶስ የመቀየም መንፈስ ከህይወታችን ይነቃል። በቃ አንቀየም። በቃ I am dead ለመቀየም I am dead ሞቻለሁ። በቃ ስጋዬን ገድያለሁ። በቃ መነጋገር ያለብኝ ሰው እጄ ፍሮንት እናገራለሁ። ለዛ ጊዜ ጨርሷል። እንዴ እግዚአብሔርም እኮ አይሰማንም። ተቀይመን ልባችን እየከበደ መንጸልየው ጸሎት እኮ ልፋት ነው። ልቤ ከብዷል። እኔ እንደ ዲክሽነሪ የተሰቀለ ነገር ባይቻች ውስጥ ልቤ ከብዷል። በስመ አብ ይግርማው የሚለኝ ለብዙ ወጣት ለብዙ አኩራፊ ለብዙ ሜሪላንድ ውስጥ 400-300 ሺህ አበሻ አለ። ትልቅ የሚባሉ ቸርቾች 300-400 አባል አንድ ትልቅ 2000 ሰው አለ። በአጠቃላይ ቢቆጠር ቸርቾች 4000-5000 ሰው አይዙ ባሉ ይሄን ሌላው የት ነው የሚሄደው? ጴንጤው ያለው ነው። ሌላው የት ነው የሚሄደው? አኩርፎ ጅባይ በቃ ጅባይ አኩርፈን ጅባይ ቀጥታ እንነጋገር፣ ንስሐ እንገባባ፣ ይቅርታ እንገባባ። የቤተ ክርስቲያን ግን የሎካል ቸርች ግን we have to be part of a local church. We have to. You guys have to make a decision. You guys have to have pastors. You guys have to have mentors. በትወቁ ሊያነሳችሁ የሚችል ሊመክር የሚችል ካውንስል ሊያደርግ የሚችል ተጠሪነት የሚባል ነገር ካለ እኛ እዚህ ስንመጣ ፓስተራችን ነገር ነው። ከመነጋገራችን በፊት we told them 5 እንደዚህ ፌሎሺፖች ጋር ህብረት አለ። እነማን ናቸው? ጠየቀ። እንደዚህ ናቸው። ምክንያቱም ሁሉ ፌሎሺፕ ሁሉ ቸርች ከእግዚአብሔር አይደለም። ተኩላ ይመጣል። እኔ ከሄድኩ በኋላ ምንድን ነው ያለው? ተኩላ በተኩላም እኮ ቤተክርስቲያን ይመሰረታል። ማን ነው የሚያገር? አንዳንዴ መሪ እኔ አሁን ከፓስተሬ ጋር ሳወራ ኦኬ ምክንያቱም they know more than us. They have seen it. They have all the experience. ስለዚህ people I beg you እግዚአብሔር ፍቅር be part of a local church. And when you do test it እግዚአብሔር መንፈስ እዛ ቤት አለ ብላችሁ and finally ሰው አትቀየሙ። እንሙት። እግዚአብሔር ይባርካችሁ። ሰዓታችን ትንሽ እየሄደ ነው። ከቀጣዩ ፕሮግራም ትንሽ ደቂቃዎችን እንበደርና እንትን እንላለን። ቴንኪው በጣም እና አንድ የሰማው ስብከት ምንድነው በዚህ ዙሪያ ላይ ሁላችንም ላለመጎዳት እንወስን ማለት ነው። towards our Christian activity, towards our Christian life ማለት ነው። ምክንያቱም ምንድነው የሚያስቀየም ነገር ገና ይመጣል። በሽ ነው መንገዳችን ላይ ማለት ነው። እና በእያንዳንዱ ነገር ራሳችንን ሴንሲቲቭ አድርገን ከሄድን በጣም ብዙ ነገር ያማታናል። በዚህ ታናሉ ስንሄድና ላለመጎዳት መወሰን የሚል ስብከት ሰምቼ I was so touched እና በጣም ተምሬበታለሁ። I hope እናንተም እግዚአብሔር በጊዜ ያስተምረናልና እሱ ነው። ሌላኛው ደግሞ እዚህ አሁን ፖይንት ላይ ያሰመርኩበት we have to be very submissive towards our local church. ምንም አይነት ነገር ቢሆን የሎካል ቸርችን ኦቶሪቲ ማክበር ማወቅ አለብን። መሪው ወይ እዛ ውስጥ ያለ ሰው ስላስቀየመን የምንወጣ ወይንም ሰብሚት ማድረግ ካቃተን ከዛ በኋላ ምንድነው ክርስቲያኒቲ ታዲያ ሲመቸን ብቻ ሰብሚት የምናደርግ ከሆነ መቼ ነው ክርስትናችንን የምንኖረው? ሳይመቸን ነው ሰብሚት ማድረግ። የዛን ጊዜ ክርስትናችን እየተኖረ ነው ማለት ነው እንጂ የሚመቸን ቦታ ሄደን ሰብሚት ማድረግ that's not a Christian life. ክርስቲያን ላይፍ ማለት መቆረስ፣ ራሳችንን መስቀል፣ ራሳችንን መግደል ማለት ነው። በጌታ መስቀል ላይ ስጋችንን ልክ እሱ እንዳለው አሁን የሞተ አህያ መጥቶ ጅብ ቢጮህበት he's not going to be scared because he's already dead። እና አንዳንድ የስጋ የፍሌሽሊ አክቲቪቲዎችን ያን ያክል በጌታ መስቀል ላይ መግደል አለብን። እና ይሄንን ነገሮች ፖይንት እንድትወስዱ ነው እኔ በጣም ስለታነስኩበት። የመጨረሻው ፖይንታችን ምን እንደሚሆነው
አሁን ባለንበት የኮሚዩኒቲ ውስጥ ማለት ነው የአበሻና የአሜሪካ ውስጥ ያው እያገለገለን እየኖርን ያለነውና እንደዚህ መሰባሰባችን ለምንድን ነው ጥቅሞች ይሰጠናል ነው። ሌላው እንደዚህ በምናገለግልበት ጊዜ በሀበሻና በአሜሪካ ካልቸራል ያሉት ጋፖችን ናሮ ዳውን እያደረግን ብዙ ኦፌንድ የሚሆኑ ብዙ ነገሮችን ድራማዎችን ለመቀነስ በላይፋችሁ ምን ኤክስፒሪየንስ አለ? ምን ሼር ታደርጉናላችሁ? በቅድሙ ጥያቄ ላይ ሁለት ነገሮችን ለመጨመር ፈልጌ ነበረ። ከዛ የጠየቀውን ጥያቄ ለመመለስ እሞክራለሁ። በቤተ ክርስቲያን ውስጥ እንዳናገለግል ዩስ የተናገረው ሀሳብ አለ። እንዳናገለግል ከሚከለክሉ ነገሮች አንዱ በሚለው ሀሳብ ላይ ሁለት ነገሮችን ቼክ ማድረግ አለብን ብዬ አስባለሁ። አንደኛ ፓሽናችን ምንድን ነው ወይም ፍላጎታችን ምንድን ነው? ይሄን ቼክ ማለት ብዙ ሰው ኢንጂነር ለመሆን ፓሽን አለው፣ ብዙ ሰው ዶክተር ለመሆን ፓሽን አለው፣ ብዙ ሰው ነርስ ለመሆን ፓሽን አለው። እግዚአብሔርን ግን ለማገልገል ፓሽን ብዙ ሰው አናይ። ለመገልገል ነው ብዙ ሰው የሚመጣው ማለት ነው። ባይ ዘ ዌይ ማገልገል ኢዝ ናት ሰምቲንግ አሁን ኢምፕረስ ልንሆን ይገባል። ማገልገል ማለት ቨዝል መሆን ማለት ነው እንጂ በአቅማችን አሁን ለምሳሌ ይሄ ማይክ ማቴሪያል ልክ እዚህ መድረክ ላይ ሳወራበት የኔን ድምፅ እንዲሰሙ ይረዳቸዋል አይደለ? ስታገለግሉ እዚህ ጋር የሚመጣው ሰው ቨዝል ነው የሚሆነው። እግዚአብሔርን ሀሳብ የሚናገረው እሱ ሳይሆን በሱ በኩል ነው የሚያልፈው ትክክለኛ ሞቲቭ ከሆነ እና በዝማሬም ቢሆን በምንም ነገር ቢሆን ፓሽኔትድ መሆን አለብን ባለን ነገር። ፈጣሪያችንን እንወቀው። ሌትስ ቢ ፓሽኔትድ እግዚአብሔርን ለማገልገል በየትኛውም ክፍተት እግዚአብሔርን ፈጣሪውን ያወቀ እኛ ፍጥሮች ነን። አሁን ኪቦርድ የፈጠረው ሰው አለ። ከፈጠረው ሰው ውጪ ላይክ ማኑዋል ነው የፈጠረበት። ኪቦርድ ነፍስ ባይኖረውም እኛ ግን ነፍስ አለን፣ እውቀት አለን። ፈጣሪያችንን ለማወቅ we have to be passionate። እግዚአብሔርን ያወቀ ሰው ለማገልገል ጥያቄ ዝማሬ ይሁን እኔ ዝማሬ አልፈልግም ምናምን የሚል አይመስለኝም። ቆሻሻም ካለ ያነሳል። የምታውቁት የምትወዱት ከሆነ እግዚአብሔርን እኮ ክፍተት ለመሙላት ነው የምንሄደው እንጂ እኛ ለመታየት አይደለም። እንደዛ መሆን አለበት። ያየነውን ክፍተት እግዚአብሔር በረዳን መጠን ለመሙላት be passionate about God። ቼክ ዛት ራሳችሁን ቼክ አሉ። am I passionate? እግዚአብሔርን ለማገልገል ክፍተትና አይቶን ለመሙላት passionate ነኝ ወይስ ዝም ብዬ ቆሜ ተመልካች? ይሄን ራሳችንን ቼክ እንድናደርግ ነው። ሁለተኛው ሀሳብ ደግሞ ምንድነው? ብዙዎቻችን ወይም አንዳንድ ሰዎች ላይ እንደምንመለከተው ካፓችን ፉል ነው። ምን ማለት ነው? ጨርሻለሁ በቃ። ለምሳሌ የሆነ ልሳን ከተናገርኩ አምዳን፣ ወይም ፕሮፌቲክ የሆነ ትንቢት ከመጣ አምዳን፣ ቆንጆ ትምህርት ካስተማርኩ አምዳን፣ ዝማሬ ቆንጆ ከሆነ አምዳን። that's not what Christianity። መንፈስ ቅዱስ is so gentle። ራሳችንን ባዶ ካላረግን አይሰራም። ውስጣችን የሞላውን ነገር እንዳላዋቂዎች ነው መሆን ያለብን። እግዚአብሔር ቤት ውስጥ ምንም ከእግዚአብሔር እንደሚቀበል ውስጣችን ባዶ ሆኖ ካልመጣ በስተቀር እግዚአብሔር ምክንያቱም ምን የሞላ ካፕ ላይ ውሃ ብትጨምሩ ምንድነው? ይፈሳል እንጂ ምንም ዋጋ የለውም። እና ካፓችሁ ውስጣችሁ ልባችሁን ባዶ አድርጉ ማለት ከእግዚአብሔር እንደሚቀበል ሰው every time ራሳችንን በዚህ ነገር ላይ ቼክ እንድናደርግ እነዚህ ሁለት ሀሳብ ለመጨመር ነው። ስለ ዩኒቲ በተነሳው ጥያቄ ላይ ባይ ዘ ዌይ ህብረት የሚለው ሀሳብ እግዚአብሔር ለሰው ልጆች ሁሉ የሰጠው ኮንሰፕት ነው። እግዚአብሔር ለዓለም ሁሉ ሰውን ሲፈጥር የሰጣቸው ጀነሪክ ፕሪንሲፕሎች አሉ። ለምሳሌ ማንም የዘራውን ያጭዳል። ክርስቲያንም ሆንክ ካልሆንክ የዘራውን ታጭዳለህ፣ አይቀርም። በቃ የዘራ ሰው ሁሉ ያጭዳል። ይሄ እግዚአብሔር የሰጠው ጀነራል ፕሪንሲፕል ነው። ህብረትም ሰው ከእግዚአብሔር የተካፈለው ማንነቱ ነው። በቤተ ክርስቲያን ብቻ አይደለም ወንድምና እህቶች የሚሰራው ህብረት። አሜሪካ ትልቅ ሀገር ያደረጋት ምንድን ነው? ዩናይትድ ስቴትስ መሆኗ እንጂ ፔንሲልቬኒያ ብቻዋን ብትሆን ምናልባት ኢትዮጵያ ራሱ ፋይት አድርጋ ልታሸንፍ ትችላለች። ዩናይትድ መሆናቸው ነው ሶ ፓወርፉል ያደረጋቸው። በዩኒቲ ውስጥ እግዚአብሔር ፓወር አስቀምጧል፣ ስትሬንግዝ አስቀምጧል። there is always power። ይህን ኮንፈረንስ ስናዘጋጅ ፓርቲኩላርሊ ስፔሲፊክ መሬት ለማውረድ ሀሳቡን ይህን ኮንፈረንስ ስናዘጋጅ this is just a start።
this is just to do something. ይሄ መሰባሰብ is a big accomplishment. ወርልድ ዋይድ የሆነ ሪቫይቫል ለማምጣት ወርልድ ዋይድ የሆነ ኮኔክሽን ያስፈልጋል። you just don't do it like ሜሪላንዶች ጥሩ ህብረት አላቸው። ሜሪላንዶች እዛ ሆነው እኛ መድረስ አይችሉም። በቃ they are limited. እግዚአብሔር ብቻ ነው ሁሉም ቦታ ላይ መገኘት የሚችለው፣ ሰው አይችልም። we have to be united to have a powerful አገልግሎት ለማምጣት we have to be united. የኛ ህብረት ደግሞ አለ እንደ ቀደም እንደሰጠሁት ኢሉስትሬሽን እንደ አሜሪካ እንደሚባለው ወይ ዩሮፕ እንደሚባለው ዩኒቲ አይደለም። there is God with us. የሰው ጭንቅላት አመለካከትና እውቀት ብቻ አይደለም እዚህ የተሰበሰበው፣ የእግዚአብሔር መንፈስም በዚህ አለ ከኛ ጋር። he is the engine, he is the leader, he works. እስራኤሎችን የመራ አምላክ ያሻገረ አምላክ ከኛ ጋር እና ፋርዘር ለመሄድ በትውልዳችን ውስጥ ባለው ጀነሬሽን የተፈጠርንበት ዘመን በዚህ ዘመን ዳዊት በዘመኑ እግዚአብሔርን አገልግሎት አለፈ። ማንም ሰው ከዘመኑ ውጭ አያገለግልም። በ1930 ወይም በ2050 እናገለግልም። የምናገለግለው በተሰጠን ጊዜና ዘመን ብቻ ነው እና በዚህ ዘመን ተጽዕኖ ለማምጣት በትውልዳችን ውስጥ እግዚአብሔር ቨዝል ለመሆን we have to be united. I'm so happy Christ Connect Blaze movement ፓፕ እያደረጉ ነው በየቦታዎች እና we have to be united. This is a beginning and now we have to go further. እግዚአብሔር ከኛ ጋር ይሆናልና ይሄን ጅማሬ እግዚአብሔር ሐሳብ ነው ብዬ አምናለሁ። ምክንያቱም this is not a coincidence for me. ይሄ አጋጣሚ አይደለም። እግዚአብሔር እርቱን እንድትሰበሰብ ነው። we have to be consistent እና ከዚህ በኋላ ደግሞ እግዚአብሔር በዙሪያ ስንሰበሰብ ነው ማውራት የምንችለው። ካልተሰበሰብን አንችልም እና I think that's why. እስቲ ሁላችን ቆመን I see people sleeping. እስቲ ጎንበስ እንላለን። ጎንበስ እስቲ ቀና የተኛችሁ ልጅ አስነሻ የተቀመጣችሁ ቁሙ እግራችሁን አንቀሳቅሱ። ብለድ ፍሎ ያለ ቁሙ። እሺ ቁሙ ሁላችሁ ጋር ቆማችሁ አንተ እሺ ነቃችሁ እሺ say hi to each other። ደግሞ የሚገርም ሴግሪጌትድ ሆናችሁ ነው የተቀመጣችሁ። እዚህ ፍሪ እዚህ ምናምን እንደነካችሁ እሺ
እግዚአብሔር ይሰጠናል። ዛሬ ስናለቅስ ሪስቶር አድርገን ስንለው ያደርገናል። ከእንደገና ደግሞ ያችን የተወሰኑ days or weeks experience አድርገን we let it go then ከእንደገና እናለቅሳለን። ግን we have to hold on to that kind of experience ለረዥም ጊዜና ያንን ነገር as we like እየሰጠን ከእንደገና ድሮፕ ስናደርገው እየሰጠን ከእንደገና ድሮፕ ስናደርገው ኔክስት ታይም የሚሰጠን በጣም በብዙ ልፋት በብዙ ለቅሶ በብዙ ምጥ ይሆናል። ቢኮዝ ዞር ብለን የራሳችንን ላይፍ ኤክስፒሪየንስ እና 10 ጊዜ ተሰጥቶኝ 10 ጊዜ በሳምንት ከጣልኩት 11ኛው ላይ የእግዚአብሔር ጸጋ ፍሪ ነው ግን it's never cheap። ስለዚህ we have to hold on to that kind of experience። አሁን እውነቱን ለመናገር ዛሬ I am very revived በቀድሞ አምልኮ በሁሉም ነገር and I have to hold on to that ማለት ነው። quick example እና ይሄንን አይነት ኤክስፒሪየንስ ፕሊዝ ሁላችንም ለጸጋው መታዘዝ ለጸጋው ሰብሚት ማድረግ አለብን። ቢመቸንም ባይመቸንም ለጢሞቴዎስ የተጻፈው መጽሐፍ ምን ይላል? በጊዜው ባለ ጊዜውም ይላል። ክርስትና ምንም አይነት ኮንዲሽን አይመርጥም። ደስ ሲለን ደስ ሳይለን፣ ቢዚ ስንሆን ሳንሆን፣ ስራ ሲኖረን ሳይኖረን in everything የክርስትና ላይፋችን ቀጥ ብሎ የሚራመድ ነው እንጂ ቢዚ ሲሆን ዛሬ ባላነብ ባልጸልይ ችግር የለውም። ቢዚ ሳልሆን ደግሞ ሞር ታይም ነው። ክርስትናችን በመጀመሪያው ቶፒክ ኦፍ ዲስከሽን ላይ ምንድን ነው? It's like the leading primary life ለኛ ማለት ነው። all the rest should follow ስራ፣ ላይፍ፣ ኢኮኖሚ whatever እና ያንን ነገር ኤክስፒሪየንስ ማድረግ አለብን። ስለዚህ ጠቅላላ ፖይንቴ ሮሜ 12 ቁጥር 1 ላይ በመታደስ መለወጣችንን እርግጠኛ ካልሆንን then we're going to be like a 40-year-old baby in a church በስፒሪቹዋል አይን ስንታይ ማለት ነው። እና it's not about like ሁሌ ጊዜ ቸርች መምጣት እንደዛ አይነት ነገር ሳይሆን መታደሳችንን የአይምሮ የአስተሳሰብ ለውጣችንን ድሮ ኮምፕሮማይዝ የምናደርገውን ነገር አይምሯችን መተው ራሳችንን ቼክ እናድርግ። ምክንያቱም እኛ ራሳችንን ቻሌንጅ ካላደረግን በመልካሙ ጊዜ በለምለሙ ጊዜ ማለት ነው መጥፎ ኢንቫይሮንመንት ከባድ ኤክስተርናል ኢንቫይሮንመንት መጥቶ እኛን ሲፈትነን ሲቦርሸን ሲፈትገን ዘን የዛን ጊዜ መፋተግ ቁስልና መቦረሽ ይኖራልና እግዚአብሔር በመጀመሪያ ልጆቹን እንዲሁ እንዲማሩ ይለቀናል። በፍቅር ታዘን ስንመለስ there is now going to be ሌላ suffering። በባይብል ላይ ትልቁ ትምህርት ብዙ ጀነሬሽኖች የሚማሩበት ምንድን ነው? እስራኤል ከግብፅ ወጥተው በቀናት የሚፈጀውን ጉዞ ለምን 40 ዓመት ሆነባቸው? because they have to learn that በዚህ መሄድ ሲችሉ እንደዚህ የሄዱት is all about discipline ሌላ ምንም አይደለም። ላይፋችንን ያ የክርስትና ላይፋችን ምሳሌ ነው ይለናል አንደኛ ቆሮንቶስ ምዕራፍ 10 ላይና የመጀመሪያዎቹ few verses እና ያ በዘመናት መጨረሻ ላለን ለኛ እንዲገስጸን ተጻፈ ይላል። እና ምንም አይደለም እኔ ከአንድ ሰው ጋር ተቀያይሜ I'm not going to live forever እንደዛ ሆኜ ስለዚህ I have to deal that ዛሬ ያንን ነገር እስከምናልፈው we're not going to promote to the next level of our Christian life ማለት ነው። ለዚህ ነው እግዚአብሔር የ40 ቀኑን ወይም በቀናት የሚታለፈውን እንደዚህ 40 ዓመት ምክንያቱም ለምንድን ነው they couldn't let it go እግዚአብሔርን ሊታመኑት በነገር ሁሉ ራሳቸው ዲሲፕሊን ሺፕ ሊያደርጉ ስላልቻሉ ነው ያንን ሁሉ ነገር ሰፈር ያደረጉት። ስለዚህ እግዚአብሔር ቻንስ ይሰጠናል ራሳችንን በራሳችን ዲሲፕሊን እንድናደርግ። አለበለዚያ በኤንቫይሮንመንት በዛ ነገር ውስጥ የምናልፍ ከሆነ it is really በጣም ሃርድሺፕ ነው የሚሆነው እና እግዚአብሔር ብዙ ቻንስ ሲሰጠን እግዚአብሔር ብዙ ዝምታ ሲኖረው ያንን ነገር ፎር ግራንትድ አንወስደው። ራሳችንን ቻሌንጅ እናድርግ። ራሳችንን ሆነስትሊ ማለት ነው ዲል እናድርገውና የራሳችንን ኢሞሽን ሌላ ነገሮች ጥለን let's move on to the next level of life ማለት ነው። ኦኬ ሌላ ይሄንን ይመስላል። በቃ ይሄንን ኮንክሉድ ለማድረግ የምፈልገው ወደ ቀጣዩ ፕሮግራም ማለፍ እንችላለን። ተወያዮቻችን እግዚአብሔር ይባርካችሁ። በጣም እናመሰግናለን።
ጌታ ይባርካችሁ። አሜን። አንዴ ሞቅ ያለ ጭብጨባ። ነገር ነው እግዚአብሔር ያስተማረን። ፕሊዝ I hope ብዙዎቻችሁ ኖት ወስዳችኋል። ሪፍሌክት አድርጉት when you go back to your ministry. ብሬክ ያስፈልገናል እያለ ነው ሰው። Is that true? Yes. Okay. ግሩም አለ። እሺ ግሩም ወደዚህ መጣና ትንሽ ጌም ያጫውተናል። ነቃ ነቃ